yo 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 ka 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 ra 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 fa 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 በኃይለ እሉ አስማቲከ አየ አሁን ይሄ ጻጻጻጻጻጻጻጻ ዮ ዮ ዮ ዮ ዮ ዮ ዮ ዮ ዮ ከከከከከከከከከ ምንድነው ትርጉሙ? ረረረረረረረ ምንድነው? ፈፈፈፈፈፈፈ ምንድነው ትርጉሙ? እስኪ አንድ ዲያቆን ከታች አለ ያልከው እስኪ አቅርብልኝ። መሪጌታ ይቅርታ አድርግልኝና እርሶ ትርጉሙን አለማወቆት አንድን ነገር ትርጉም አልባ ነው አያስብለውም። ለምን አይደለም ጧሟኛ የሚባል ትርጉም ቋንቋ ነው። ይሄ አሁን ለምሳሌ እኛ የምንናገረው ቋንቋ አማርኛ ሌሎች ሲያዳምጡት ሁልጊዜ ሸሸሸ ምንል ይመስላቸዋል። ሌሎች ሴሜቲክ ዌስተርን ዓለም ላይ ሁላችንም ሸሸ ምንል ነገር ይመስላቸዋል። እዚህ ጋር የተቀመጠው በፊደል የተቀመጠ ቤተክርስቲያን እያስተላለፈችው ያለ መልእክት አለ። ያንን መልእክት እርሱ አለመረዳቶት ስህተት አያስብለውም፣ ወይ ደግሞ ቋንቋ አይደለም አያስብለውም። መርጌታ ቆይ አንድ ጊዜ ይቀጥሉኛል። መርጌታ ለምንድነው ሴም አፕሮች አፕላይ ማይሆነው? አዳምዬ ቆይ እናንተ እኛ ልሳን በሚናገሩ ቪዲዮዎች ቆይ እንዳትገባ መሀል ላይ እኛ ሰምተናል ስታሾፉ ትውላላችሁና ትርጉሙን እኛ አናውቀውም ማለት መንፈሳዊ ዓለም ላይ የሚታወቅ አይደለም ማለት አይደለም ብላችሁ ለምንድነው እንደዛ ማታስቡት እናንተ? እኛ እኮ እየሞገትን ነው እንጂ እኮ እየሞገትን ያለ ነው እዚህ ቦታ ላይ ያለው ሰው ተናጋሪው የሚታነጽበት ከሆነ ደንስ ቋንቋ ነው የሚታነጽበት ከሆነ አንደርስታንድ ያደርገዋል ብለን እንጂ እፊ ለምን ተናገረ ብዬ ሙድ እያሱኝ አይደለም እኮ። ቆይ አንተ ይሄንን ለምን አትተረጉም? አሁን ይሄ ማይተረጎም ይኸውልህ፣ አሁን ያመጡት እሳቸው ማይተረጎመውን እኛ እናውቀውም ማለት ማይታወቅ ነው ማለት አይደለም አልክ። ኦኬ ሌላ እኔ አለማወቄ ነው እንጂ እኔ የኔ ኢግኖራንስ እንትን አይደለም። ካዲያ አንተ ምን አውቀህ ነው? ካዲያ ልሳን በሚናገሩ ሰዎች ላይ አንድ ዲያቆን ብታስገባ ያውቀዋል እኮ ትርጉሙ። ኧረ እሳቸው እኮ መርጌታ ናቸው። የትኛው ዲያቆን? ማንም አይገባም። ምን ችግር የለም። እኔን አያውቁም። አቢኤል፣ ሰራታኤል፣ ራቱኤል፣ ስናታኤል፣ የውርኤል አሁን የአጋንንት ስሞች ብሪያኤል፣ ሚራኤል የሚባሉ የአጋንንት ስሞች አሉ። የዛ አይነት ነው። ይኸው ፓላልኤል ስመ አጋንንት የሆነ ነገር ይኸው ጸሎት ነው። ዘራትኤል፣ ኤሊኤል፣ ቲዶኤል፣ ዮካኤል፣ ከማሩኤል ይኸው ያዙት። ጸሎት ባርቶስ መጽሐፍ ላይ ያዙ። ይኸው ጸሎተ ባርቶስ ዘሰብዓቱ ዕለታት ወዘዘወትር ዘሰብዓቱ ዕለታት የሰባቱ ቀናት ጸሎተ ባርቶስ ወዘዘወትር እና የዘወትር ጸሎት ማለት ነው በግዕዝና በአማርኛ። ይህ ጸሎት ከመቅሰፍት፣ ከችግር፣ ከድካም፣ ከበሽታ፣ ከሐዘን፣ ከጭንቀት፣ ሰይጣናዊ ከሆነ መተት፣ ከስራይ ሁሉ ይጠብቃል። በርኩስ መንፈስ ክፋትንና ተንኮልን የሚሰሩ ሰዎች ሁሉ በዚህ ጸሎት ይጠፋሉ። እንዲያውም እንኳንስ እንትን ሊያደርጉ ቀርቶ አያችሁ፣ አስማት ነው የጠንቋዮች ነው ይላል። ይኸው አስማት ሁሉ የሚቃወም ተብሎ ግን ምን የሚል ረረረረረረረረ እንዲሁ በባባባባባኤል ቱቱቱቱቱቱቱቱታታታኤል መመመመመመ ሟሟሟሟኤል የሚል ሁሉ አሳያቸዋለሁ እዚህ አውጥቼ። ግን ምን ያደርጋል? ሸሹ አይደል? ይሄ ነው። ይኸው ድርሳነ ገብርኤል የለ ምን የለ ነጸጸጸ አሉ። እዚህም ታምረ ገብርኤል ላይ አለ። ምን ድርሳነ ገብርኤል ነሽ ምንድን ነሽ ያለ አለ። ሌላ ወዛ ምን አምጥቼ እንትን እንዳልላችሁ ያው የምታዩት እዛ መዓት መጽሐፍ ነው ያለ፣ ብዙ ነው ያለው። ያን ሁሉ እንትን ከማደርገው ብዬ ነው። ይሄ ይበቃቸዋል ብዬ ነው። የሰማነውን በእዝነ ልቦናችን አያሳድርብን። አሜን ብለናል። መሪ ተባረኩ። ጌታ ኢየሱስ ይባርኮት። እሺ ሌላ ሰው አሁን ካለ ታች ይሄ እኔ ትርጉሙን አውቃለሁ
ትክክል አይደለም የፈለገውን ሐሳብ ማንሳት የሚችል ሰው ካለ ጊዜ ይሰጠዋል እንደፈለገ ገብቶ መናገር ይችላል ሐሳብ መስጠት ይችላል እንግዲህ ክፍት አድርገናል ለውይይት ማለት ነው ሐሳብ ለማቅረብም ለመቃወምም ክፍት ነው ማለት ነው ጥሩዬ ገብታለች ጥሩዬ እስቲ ጥሩዬ ልትቃወም ነው ልትከራከር ነው መሰለኝ ጥሩዬ እስቲ ሐሳብ ስጪ ስሙ ማን ነው የሰውየው ማለት ሜሪጌታ የሚባል ቃል አይገባውምና ስሙ ትክክለኛ ስሙ ማን ነው እንዴ እቺነት እንዴ አይ እሷ ችግር የለውም ጥሩዬ መርጌታ ማለት ትችያለሽ ቅዱስ እያልሽ አውራቸው ምክንያቱም ሜሪጌታ ማለት ይሄ ቃል ለሰውየው ስለማይመጥ ነው ይቅርታ በጣም ሌሎች እኮ ቅዱስ እያልሽ አውራቸው በቃ ችግር የለም ይቅር ብለነሻል ይቅር ብዬሻለሁ አይሆንም ኤፊ አትፍቀድላ ከፈለገኝ አባቴ እያልሽ ተናገር ብቻ አባቴ እንደምን አመሹ ረረረረረረረ ምን ማለት ነው ምን አባሽ እንደምን አመሹ አባቴ ሰላም አመሹ ምንም ችግር የለም የኔ እህት እግዚአብሔር ይመስገን እኔ ደህና አምሽቻለሁ እርሶ በተዘባበቱበት በእስራኤል ቅዱስ ስም በእግዚአብሔር ስም ነው እርሶን እየተጋፈጥኩት ያለሁት መጀመሪያ የቤተክርስቲያኒቷን ማህተብ ወይ ደግሞ የቤተ ክህነቱን ማህተብ ያሳዩ የመጽሐፍ አሁን የያዙትን መጽሐፍ ገዳደሩት በእስራኤል ቅዱስ በእግዚአብሔር ስም ነው እየተጋፈጥኩት ያለሁት ምናልባት በእውቀት ሊበልጡኝ ይችላሉ ነገር ግን የእውቀት ባለቤትን እግዚአብሔርን ይዤ ነው የምጋፈጠው እርሶን አረ የሚገርም ነገር አንቺ እንዴት አይነት ጀግና ነሽ አዎ እግዚአብሔርን ይዞ ጀግና መባል ያንስበታልና እኔ እግዚአብሔርን ይዤ ነው ማህተቡን ያሳያል አንበሳ ልበልሽ ሪከርድ አድርጉ የተዋህዶ ልጆች ሪከርድ አድርጉ አሁን ማህተቡን አሳዩ ለምን እሳቸው ያዙት ለምን አፈርክ ለምን አምጪ ይኸው አሁን ማህተብ አሳዩኝ የቤተ ክርስቲያኒቷን በደንብ አድርገሽ በሲኤንኤን ላይ መልቀቅ አንዴ ቆይ አንዴ ኤፍዬ ይሄንን በደንብ ልቀቅልኝ እሺ በዩቲዩብ ላይ ሁላችሁ ቀረጹት ድርሳነ ያው መልክዓ ራጉኤል በደንብ ቀረጹልኝ እንደ አደራ በድምጼ እንድታወጡት መልክዓ ራጉኤል የሚለውን ገጽ 22 ላይ ገጽ 22 ላይ ለምን ዋሳሉ የእግዚአብሔር ቃል አይዘበትበትም ማህተቡን አሳዩ በተገዳደሩት በእስራኤል አምላክ በቅዱስ እግዚአብሔር አንቺ ቃሉን መታቂ ትመስያለሽ ገና ነሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተብ አሳዩኝ አለዚህ አርሶ እየዋሹ ነው ማለት ነው ቆይ አይደለም እያልሽ ነው እንዴት ነው ይሄ ነገር ቤኪ ሲጠይቃት አይደለም ይሄ የቤተክርስቲያን መጽሐፍ አይደለም እያልሽ ነው እታችን አሁን ማለት ነው መጀመሪያ ማህተቡን ያሳዩኝ ምንም የማሳየት ግዴታ የምን ማህተብ ነው የምታወሪ የምን ማህተብ ነው የሚያሳዩሽ ማህተብ ያለሽ ክር ነው የሚያሳዩሽ ማህተብ ቤተክርስቲያኗ ያሳተመችው መሆኑን ማረጋገጫ የቤተክርስቲያኗ ጥሩዬ ቆይ ምንድን ጥሩዬ ሰላም ነው እንዴት ነሽ እግዚአብሔር ይመስገን ኤፊ ሰላም ይቅርታ በል አለው እግዚአብሔር እኔ እኮ እንትን ስትይ አገባብሽ እኮ ይሄ ዳዊትን ያስታወሽኝ በተገዳደርከው ምናምን ስትይ ወንጭፍ ይዛ ነው የገባችው ጥግ እንያዝ እያልኩ ነበረና ተርፈናል ለማንኛውም ጌታ ሳያተርፈን አልቀረም የኢየሱስ ጥሩዬ ምንድነው እሺ ችግር የለም ምንድነው በተነሳው ላይ ሐሳብሽ ምንድነው ጥሩዬ ምንድነው ተቃውሞ አለሽ ድጋፍ አለሽ ምንድነው ኤፍሬም አይ ቲንክ ኤፍሬም ነው አይደል እና ይቅርታ ቤኪም አለ ሰሙም አለ ማለት ይሄ እኮ እምነት ነው የእግዚአብሔር ቃል አይዘበትበትም እና እኔ ለነገሩ በእንደዚህ ስሜት ሆኜ ማውራት ማን ነው በእግዚአብሔር ቃል የዘበተውማ ከመካከላችን ተለይቶ መጥፋት አለበት ማን ነው በእግዚአብሔር ቃል የዘበተው እስቲ ንገር የአብሔር አምላክ ፍርዱን ይውሰድ በቃ እሱ ይፍረድ በቃ ደና አምሽ ቀራጾት ሁሉ ማን ነው የዘበተው በእግዚአብሔር ቃል የዘበተው ማን ነው እሱንማ አጋልጪ እንጂ ነገረሽን ውጪ ጥሩዬ ለኛም ጥሩ አይደለም እኮ በእግዚአብሔር ቃል የዘበተው ማን ነው
ኤፍ ይኸውልህ ትክክል አይደለም ካለች ትክክለኛውን እኮ ማሳየት ነው ያለባት። በቃ እና በተቀርቶ ይለቀቃል፣ ዩቲዩብ ላይ ይለቀቅላታል። ምንም ችግር የለውም። እታች ያላችሁ ቅዱላት መሪ ያቀረቡት ይሄ መጽሐፍ የቤተ ክርስቲያናችን መጽሐፍ አይደለም እያለች ነው። እሺ አንቺን አቅርቢ በቃ። አይ እሱ እኮ እንደዛ እኮ ነው። አሁን የሚከላከል ሰው ካለ ለዛ ነው የሚያውቅ ሰው። ቅድም አዳምዬም ስላለ ዲያቆናት ከሆኑ ያውቃሉ ሲሉ ግቡና ተከላከሉ ያልነው እኮ ለዛ ነው። ከዚህ በላይ እንትን ማለት አልፈልግም። ማለት እግዚአብሔር አምላክ ግን ይፍረድ። እሺ በቃ እግዚአብሔር አምላክ ፈራጅ ነውና ፍርዱን ለሱ ደህና አምሹ። ግን ስላስገባችሁኝ እግዚአብሔር አምላክ ያክብርልኝ እኮ። ለምን ነው ፍርድ የምትፈልጊው? ለምን ነው? ይሄንን ቀረጹት። እሷ ብላለች ሪከርድ አርጉ ተብላችኋል። ሪከርድ አርጉት። ይኸው እንዲህ አይነት ዘንዶ ነው የሚጸለየው። በዚህ ዘንዶ የሚገርም ዘንዶ ነው። እስኪ እዩት። ይህን ይዛችሁ ነው የምትጸልዩ ወገኖቼ። ይህንን ይዘው ነው የሚጸልዩ። ይህን ይዘው ነው የሚጸልዩ። እሺ ዶክተር ዘሪሁን ሰላም ነው? እንግዳ ገብቷል። ዶክተር ዘሪሁን ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? ኤፍዬ ስልክ እየደወሉ አስቸገሩኝ። አንድ ስልክ ተቀብዬ ወዲያውን እገባለሁ። እሺ ይቀበሉ። እሺ ወጡ ደስ ይለኛል። አይወጡም። ሚዩት አርጉና መርጌታ ሚዩት አርጉና ካሜራ አጥፍተው ያውሩ። ወይም እሺ አስገባውታለሁ፣ ችግር የለውም። ወጥተው ይግቡ። እንትን ነው ምንድን ነው የሚባለው? ዋትስአፕ ይችላል አይደለ? እሺ ወጥተው ግቡ። በቃ ደውሉና ወጥተው ግቡ። እሺ ዶክተር ዘሪሁን ሰላም ነው? ሰላም አመሻችሁ። ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እግዚአብሔር ይመስገን። አንዳንድ ጊዜ የምታቀርቡት ነገር በትክክል ከየት ቤተ እምነት ነው? እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነኝ። እሺ ምን አለ መሰላችሁ፣ አንዳንድ ጊዜ የምታቀርቡትን ነገር የተጻፈ መጽሐፍ ሁሉ እውነት አይደለም። የሚቀርቡ መጽሐፎች አሁን ጥሩዬ ስሜታዊ ሆና ወጣች እንጂ እነዚህ መጽሐፎች የጥንቆላ መጽሐፎች ናቸው። አጠቃላይ ከበር ፔጃቸው የድንግል ማርያም ስዕል የቅዱሳን ስም ያለው ነው፣ ግን የጥንቆላ መጽሐፎች ናቸው። ጳጳጳ ጧጧጧ ኋኋኋ የሚባሉት ሰይጣንንና ድግምትን ዛርን የሚጠሩበት የጥንቆላ መጽሐፎች ናቸው። አጠቃላይ መርጌታ ከሆኑ በትክክል እኒህ ሰው አፍራሽ መርጌታ ከሆኑ የጥንቆላ መጽሐፎችን ያውቋቸዋል። ስለዚህ የሰበሰባቸውም ይሄ ሰውዬውን ጠንቋይ ነው ለኔ። ከቤተክርስቲያን እነዚህ መጽሐፎች የኦርቶዶክስ ቤተክርስቲያን የምትጠቀምባቸው መጽሐፍቶች አይደሉም ነው መከራከሪያ አባ? አዎ ነገ ጠዋት አካባቢ ላይ ቤተክርስቲያን ሊኖር ይችላል። ማንኛውም ቤተክርስቲያን ላይ ሄድና እዚህ ቤት ውስጥ ያላችሁ ቤተክርስቲያናችን ክፍት ነው፣ እነዚህ መጽሐፎች ስማቸውን ያዙና ሄዳችሁ ቤተክርስቲያን ላይ መጽሐፎችን ፈልጉ። ቤተክርስቲያን ቤተ መቅደሱ ድረስ መግባት ትችላላችሁ፣ ችግር የለም። ማንም አይከለክላችሁም። የእግዚአብሔር ቤት ክፍት ስለሆነ ሂዱና እነዚህ መጽሐፎች አረጋግጡ መኖርና ለመኖራቸውን። በቃ አሁን እዚህ ጋር መከራከር አያስፈልገንም። መጽሐፎቹ ካሉ ስህተቱ የኛ ነው፣ ግን መጽሐፎቹ ቤተክርስቲያን ውስጥ የሉም። የጥንቆላ መጽሐፎች ናቸው። 1000 የሚሆኑ የጥንቆላ መጽሐፎች አሉ። የባብ ስዕል ያላቸው፣ የአንበሳ ስዕል ያላቸው፣ ዘንዶ ምን ልበል እኔ በህይወቴ ማንበብና ማየት ማልፈልጋቸው መጽሐፎች ናቸው። ግን የጥንቆላ መጽሐፎቹ በምን ከበር ይደረጋሉ? ስዕል አድኖ አላቸው፣ መስቀል አላቸው፣ የተለያዩ ስምም የቅዱሳን ስምም ተጽፎባቸዋል። አሁን ቢኖሩ ኑሮ እስካሁን ቲክቶክ ላይ ዛሬ አይመጡም ነበረ። ለምሳሌ በፕሮቴስታንት በኩል ሆኖ የሚከራከሩ ብዙ አዋቂ ሰዎች አሉ። እነዛ ሰዎች እስካሁን ይከራከሩባቸው ነበር። በእነዚህ ላይ ስለ ገድለ ተክለ ሃይማኖት፣ ገድለ ስለ ታምረ ማርያም የሚከራከሩ ሰዎች እስካሁን ድረስ እያወጡ በእነዚህ ሀሳቦች ላይ ከኛ ጋር ክርክር ያደርጉ ነበር። እና ምንድነው ቤቱን የሚያረክስ ስራ እየሰራችሁ ነው ብዬ ነው የማስበው። ምክንያቱም እነዚህ መጽሐፎች የጥንቆላ መጽሐፎች ናቸው። ይህ ሰውዬም ያመጣቸው ራሱ እኔ ይመስለኛል። ምናልባት አሁን ከጥንቆላ ዓለም ተመልሶ ከሆነ አላውቅም።
ቢገባና ብጠይቀው ጥሩ አይ ይመስለኛል። አይደለም፣ ቆይ እንደሱ ፐርሰናል ሳይሆን አሁን አንተ ሀሳብን ልክ እንዳሁኑ በጨዋ ደንብ እነዚህ መጽሐፎች ትክክል አይደሉም፣ የኛን አይሞክሉ ምናምን ጥሩ ነው። በቃ እሳቸው አቅርበዋል መጽሐፉን። አንተ ደግሞ የኦርቶዶክስ ቤተክርስቲያን መጽሐፍ አይደሉም እነዚህ የጥንቆላ መጽሐፎች ናቸው። ጥሩ ነው። መልእክትህን ሰው እየሰማው ነው፣ እንደዛ ማለት ነው። እኔ አሁን የገለጡት መጽሐፎች እሳቸው ሲያሳዩ የነበሩ መጽሐፎችን ከነሱ ውስጥ አንደኛውን መጽሐፍ ነው ማቀው፣ መጽሐፈ ባርቶስ የሚባለውን ማለት ነው። እሱም ግን ለምሳሌ አንድ ኢትዮጵያ ውስጥ አሁንም አክቲቭሊ ያሉ ጳጳስ ይህንን ማንበብ አለባቸው፣ ይህን የጸሎት መጽሐፍ ማንበብ አለባችሁ ብለው ሪኮመንድ የሰጡበትን ቪዲዮ አይቻለሁ። ባርቶስ መጽሐፈ ባርቶስ የሚባለውን መጽሐፍ ማለት ነው። በትክክል አይ መጽሐፉ የለም ባርቶስ የሚባል መጽሐፍ በስም ባርቶስ የሚባል የለም አላልኩም። ባርቶስ የሚባል መጽሐፍ አለ፣ ግን ፌኩ ነው አይደለም፣ ኮንቴንቱ ሌላ ነው። ይሄ እኮ ፌኩ ነው። ኦሪጂናል ባርቶስ የሚባል ሌላ ትክክለኛ መጽሐፍ አለ፣ ሌላ ደግሞ ፌክ የታተመ አለ። እንደዛ ነው ሐሳብህ? ለምሳሌ ይኸውልህ ገድለ ተክለ ሃይማኖት ብለህ በውስጥ እኮ የጥንቆላ መጽሐፍ ልጽፍበት ትችላለህ። ከላይ ከበር ፔጁን ስሙን ገድለ ተክለ ሃይማኖት ብለህ በውስጥ በኩል የጥንቆላ ጽሁፎቹን የጥንቆላ ኮንቴንት ያላቸውን ነገር ማቅረብ ትችላለህ። ባርቶስ የተባለውን መጽሐፍም እንደዛው ነው። ያሳየን እኮ የእመቤታችን የቅድስት ድንግል ማርያም ስዕል አድኖ ያለውን መጽሐፍም አሳይቶናል። ውስጥ ላይ ሲገባ ግን የጥንቆላ ጽሁፎች ናቸው ያሉት። ገብቷል ዶክተር? በጣም ቀላል ይመስለኛል ፍዬ። ዶክተር እንግዲህ ፊደል የቆጠረ ነው፣ ለምን አያሳየንም ያኛውን እኮ? እንደዚህ ሁን ዶክተር። አሁን እንደዚህ የሚሆነው እንዴት መሰለህ የሚሆነው? አሁን ዶክተርዬ አሁን ጥሩ ነው፣ አንተ ሀሳብን ተናግረሃል። ትክክል አይደሉም የቤተክርስቲያናችን መጽሐፍ፣ በቤተክርስቲያን ስም የሚታተሙ የተለያዩ መጽሐፎች አሉ፣ የጥንቆላ መጽሐፎች ነው ምናምን አልክ። ጥሩ ነው። አሁን ግን የሚሆነው እንዴት ቢሆን ጥሩ ነበር መሰለህ? አሁን ያንተ መልእክት እንዳለ ሆኖ ማለት ነው ዶክተርዬ። ደግሞ ይበልጥ ደግሞ ጥሩ የሚሆነው የነበረው ምንድን ነው? ልክ መርጌታ ገብተው አሁን መርጌታ እንግዲህ አሁን እዚህ ቤት የገቡ ብቻ አይደሉም፣ በየቤቱ እየገቡ እንደዚህ ያስተምራሉ። ታውቃቸዋለህ ብዬ አስባለሁ ቲክቶክ ላይ ሰው አሁን እሳቸው ይዘው የሚመጡት መጽሐፍና የቤተክርስቲያኒቷ መጽሐፍ ብለው የሚያነቡት የቤተክርስቲያኒቷ መጽሐፍ ካልሆነ ኦኬ፣ ወይም ደግሞ ፌክ ከሆነ ትክክለኛው መጽሐፍ ቅዱስ የያዙ ልጆች እንግዲህ ቁጥር ስፍር የሌላቸው ዲያቆናት አሉ፣ ቀሳውስት አሉ። ቲክቶክ ላይ እንደምታውቀው ሊቀ ሊቃውንቶች ሁሉ አሉ ቲክቶክ ላይ፣ የሌለ የለም። እንደዛ ከሆነ እነዚህ ሰዎች የቤተክርስቲያኒቷን ትክክለኛውን ባርቶስ ለምሳሌ እሳቸው ያሳዩት ፌኩ ከሆነ ከቤተክርስቲያን ፍቃድ ውጭ የታተመ ከሆነ እና እንደ ቤተክርስቲያን ፍቃድ ያልታተመ ከሆነ እነሱ ትክክለኛውን ኦሪጂናሉን ማለት ነው የቤተክርስቲያኒቷን መጽሐፍ ይዘው መጽሐፈ ባርቶስን ይዘው መጥተው ይኸው እውነተኛው ይሄ ነው፣ እርስዎ ደግሞ የከፈቱት ትክክል አይደለም፣ የኛ የቤተክርስቲያን አይደለም፣ ተሳስተዋል ብለው ወይም ዋሽተዋል ብለው ለምን መርጌታን አያጋልጧቸውም? መጽሐፉን ይዘው መጥተው ማለት ነው። በተደጋጋሚ የሚጠይቀው ጥያቄ ነው። መልካም እንግዲህ አንደኛ እነዚህ መጽሐፎች አሁን መርጌታ ያቀረቡልን መጽሐፎች የጥንቆላ መጽሐፎች ናቸው። የጥንቆላ መጽሐፎች እጄ ላይ ሊኖሩ አይችሉም፣ ቤተክርስቲያን ውስጥም የሉም። የጥንቆላ መጽሐፍ እውነተኛውን ለምን አያጋኝ? እኔ አሁን ያልኩት የጥንቆላው መጽሐፍ ሳይሆን አሁን መጽሐፈ ባርቶስን እሳቸው ያሳዩት ትክክለኛው ካልሆነ መቼስ መጽሐፈ ባርቶስ በጸሎት መጽሐፍ ነው። ብዙ ይሄ ሁሉ ሊቃውንት ባለበት ፕላትፎርም ላይ ሰው እጅ ላይ የለም አንድም አይባልም። እንግዲህ ትክክለኛውን ይዘው ገብተው ትክክለኛው ይሄ ነው እርሶ ኬታምተው እሱ ብለው ለምን? እሱም እኮ በጣም ትልቅ አቺቭመንት ነው ለእናንተም እኮ። እንደሱ ካጋለጣችሁ የውሸት ከሆነ እሳቸው የውሸት መጽሐፍ ከሆነ የሚያሳዩት በእናንተ ስም ዋሽተዋል ማለት ነው። በቤተክርስቲያናችሁ ስም ዋሽተዋል። የሐሰት መጽሐፍ የቤተክርስቲያኒቷ ነው ብለው በሐሰት ከሰዋቸዋል ማለት ነው። ካዲያ መጽሐፉን ይዛችሁ መታችሁ ለምንድን ነው ማታጋለጡት? ይኸው እውነቱ ይሄኛው ነው፣ ይኸውና ይኸው መጽሐፉ ማትሉት? እኔ አሁን ብጠይቀኝ የቤተክርስቲያኒቷ መጽሐፍ ባይሆን ኖሮ ትክክለኛው መጽሐፍ ባይሆን ኖሮ ይሳቸው ከታች እርግጠኛ ሆኜ የምነግርህ እዚህ ውስጥ ከ30 ከ40 በላይ የቤተክርስቲያን አገልጋዮች ይኖራሉ፣ ካህናት ገብተው ውሸት ነው እርሶ ይሄውና ትክክለኛው ብለው ያሳዩ ነበረ። መጽሐፉ ሁሉም እጅ ላይ ስላለ ማለት ነው። ግን እሱ በሌለበት ሁኔታ ተግባባ ነው። እነዚህ መጽሐፎች የክርስቲያን እምነት ተከታይ የሆነ ሰው ላይ እጅ ላይ የሉም እያልኩ ነው። እነዚህ የጥንቆላ መጽሐፎች ናቸው። ኤፍዬ ወንድምነት ዶክተርዬ በጣም ይቅርታ እስካሁን አልተናገርኩም።
እሺ ጨርስና አይ ምን መሰለህ አሁን መጨረስህንም አፈልገዋለሁ እኮ ነው። ግን አንድ ነገር ብቻ ልበል። እኔ እንግዲህ ሳየው እውነቴን ለመናገር በእውነት የምሬን ለመናገር ዶክተር እያሉ ነው የሚጠሩም ከስም ፊልም እንደዛ አለና እኔ በየትኛውም ፊልድ ዶክተር የሆነ ሰው በሪዝኒንግ ያምናል ብዬ አምናለሁ። ሜዲካል የሚሆን የትኛውም አይነት ፊልድ ላይ ሆን ሪዝኒንግ ትሰራለህ ብዬ አምናለሁ። እኔ ሪዝኒንግ ስትሰራ ወይም ደግሞ አንድ ነገር ማስረጃ አንድ ነገር መሞገት ስትፈልግ ያለ ማስረጃ መቅረብ እኔ አንድ ከተማረ ሰው አልጠብቅም። ካለ ቀጥታ ምን አድርግ መጽሐፉን አውጣና የአንተን መጽሐፍ አውጣና እዚህ ቦታ ላይ የኛ መጽሐፍ ይሄ ነው ኦኬ። ወይም ደግሞ በቤተ ክርስቲያን በክርስቲያኖች አይገኝም የሚል ጽሁፍም ማለት የማይገኝ ከሆነ ደግሞ አይገኝም ብላ ቤተ ክርስቲያን ያስቀመጠችው ወይም ደግሞ እናንተ ክርስቲያኖች እጅ ወይም ምዕመናን እጅ መገኘት የለበትም ብላ ቤተ ክርስቲያን የጻፈችው ድንጋጌ ካለ ወይ እሱን አውጣና ወይ መጽሐፉ ኦሪጂናል ካለ መጽሐፉን አውጣና እንደዚህ ነው የሚሞገተው እንጂ ዝም ብለህ መጥተህ ከፊት ለፊት ስም ስለለጠፍን ብቻ እሳቸው ያቀረቡትን ሐሳብ እና ማስረጃ ያለምንም ማስረጃ እዚህ መጥተህ የዋሃዎችን አሁን እንደቀደም እንደ ጡርያ አይነት ዝም ብለው በቃ በቅንነት የሚጓዙ ሰዎች አሉና እንደነዚህ አይነት ሰዎችን የበለጠ እንትን ውስጥ መክተት ጥሩ አይደለም ብዬ አስባለሁ። መረጃ ከሌለ ስማኝ እባክህ፣ መረጃ ከሌለ በክብር እንደተወደድክ ወንድማችን ሌላ ጊዜ መረጃ ሲኖርብህ ትመጣ። ከዚህ ውጭ ግን ሌላ ሰው እድል ይሰጠውና መረጃ ያለ ሰው ይግባ፣ ማስረጃውን ያሳይ። ማነው ማስረጃ ያለው ሰው ይግባ፣ ማስረጃውን ያሳይ። ይሄ ነገር ልክ እንዳልሆነ በማስረጃ ይርታ። ከዚህ ውጭ ግን ዝም ብለህ እዚህ ቁጭ ብለህ እንትን ብታደርግ አንደኛ ከታች ያሉትን የዋዎችን ማደንዘዝ ነውና ይሄ ልክ አይደለም። ኤፍዬ ከዚህ በላይ ማስረጃ ከሌለው በስተቀር ከዚህ በላይ መቀጠል የለም። እሺ ችግር እሺ ዜድዬ እሺ ሰምተዋል። እሺ ዶክተር ዳይ እሺ ችግር ከሆነ ያደረግከው ያለ ሎጂካል ራፓፕ አድርግና ዶክተር ሐሳብህን ወደ ሌላ ሰው ደግሞ እንሂድ። ቤተ ክርስቲያኖች ውስጥ የሌሉ መጽሐፎችን ለአንተ ላቀርብላል አይገባም። ጥንቆላ ወይም ጠንቋይ ቤት ሄጄ መጽሐፎችን አምጥቼ ላሳያል። እሱን አይደለም ወንድምዬ እኔ ዶክተር ምን መሰለህ፣ አይ እንደሱ አይደለም እኮ ያለው። አሁን አንተ እናንተ ያረጋችሁት ያላችሁ ትክክለኛ ፕሌት ማድረግ ነው። አንድ ጊዜ ዶክተር የተሰማማን ችግር የለውም። ደቂቃ እሰጥሃለሁ፣ ደቂቃ እሰጥሃለሁ። የፈለከውን ሀሳብ ማስቀመጥ ትችላለህ። ደቂቃም እኮ ሰተንሃል። ግን ምንድነው መሰለህ አሁን አንተ የተጠየቀው አይ የጥንቆላ መጽሐፍ አምጣና እንትን በለ አይደለም እኮ የተጠየቀው ነው። እንደዛ አይደለም የተጠየቀው ምንድነው? አሁን አንተ እኮ ገብተህ ተናግረሃል። የኛ መጽሐፎች አይደሉም እነዚህ የጥንቆላ መጽሐፎች ናቸው፣ ቤተክርስቲያን መጽሐፎች አይደሉም ብለህ በቃልህ ተናግረሃል። which is good። አሁን እኛ ያልነው ደግሞ ምንድነው? ኦኬ በቃልህ መናገር እንዳለ ሆኖ ግን የተነበቡትን መጽሐፎች ሐሰተኛ የምታደርጋቸው ወይም ደግሞ መርጌታ ትክክል አይደሉም በቤተክርስቲያን ላይ ዋሽተዋል የምትለው በቃልህ መተህ ስለተናገርክ አይደለም። የሚሆነው ምንድነው መሰለህ መርጌታ የያዙት መጽሐፍ ያሳዩን መጽሐፍ ትክክል አይደለም፣ የቤተክርስቲያኒቷ መጽሐፎች አይደሉም ከተባለ መጽሐፎቹ ውስብስብ መጽሐፎች አይደሉም። በማንኛውም ሰው በካህናት ይቅርና በማንኛውም ምዕመናን ቤት የሚገኙ የጸሎት መጽሐፎች ናቸው እነዚህ መጽሐፎች። ሰው መጽሐፉን ያለው ሰው ይዞ ይገባና አይ መርጌታ አሁን በቤተ ክርስቲያናችን ስም ዋሽተዋል፣ ያሳዩት መጽሐፍ የቤተ ክርስቲያናችን መጽሐፍ አይደለም፣ እሱ የያዙት መጽሐፈ ባርቶስ የውሸተኛው ነው፣ ይኸው እውነተኛውን የቤተ ክርስቲያናችን ብሎ ገልጦ እሱ ያሳይ። ከዛ እሱም ያሳየው መጽሐፈ ባርቶስ እና የእሳቸው ትክክል ካልሆነ ውሸት ከሆነ የዛኔ ውሸት ነው ይባላል። ትክክል አይደለም የእናንተ ያልሆነ መጽሐፍን ነው የእናንተ ያሉት ይባላል። ግን ኦሪጂናሉን ይዘህ ሳትመጣ ዝም ብለህ እጄ ላይ ያለውን ነገር ውሸት ነው ብትል ማን ሊያምንህ ይችላል? ያለ ማስረጃ እውነት የምታደርገው መቼ ነው? ያንተን አርጊውመንት ማስረጃ ይዘህ መጥተህ ይኸው ትክክለኛው መጽሐፍ ይሄ ነው፣ ስለዚህ እሳቸው የያዙት ያነበቡት ትክክለኛው መጽሐፍ ላይ ይኸው የለም ስትል ያኔ ትክክል ነው፣ ያንተ ሀሳብ ነው ትክክል የሚሆነው ይባላል። አሁን እንዳልኩ ነው ከዚህ ሁሉ ሰው በእርግጠኛ ሆኜ የምነግርህ ከ50 በላይ ካህናት ይኖራሉ፣ የኦርቶዶክስ ካህናት መጽሐፉ በእጆቻቸው ያሉ ማለት ነው።
እነሱ ገብተው ይሄውና መጽሐፉ ትክክል አይደለም እሳቸው ያሉት የለም ብለው ዲስፕሩቭ ያድርጉ የእሳቸውን። እኔም እሱ ነው የምለው። አይ እንደሱ ማድረግ አልችልም ብለሃል አንተ እጅ ላይ መጽሐፉ ስለሌለ፣ በቃልህ ግን ትክክል አይደለም የኛ መጽሐፍ አይደለም ብለናል። እስ ኦኬ እኛ እንደ ሀሳብ ተቀብለናል። ያንተን ግን ሀሳብን ተቀበልን ማለት አይ እያልኩ ያለሁት እናንተንም ቢሆን እዚህ ጋር የሚከታተል ሰው በአካባቢው የኦርቶዶክስ ቤተክርስቲያን አለ። ጀስት ወይ ይጨርስ። ቆይ ወንድምነት እሺ አስጨርሱኝ። እንደዚህ ከሆነ ጥሩ አይደለም። እነዚህ መጽሐፎች ቤተክርስቲያን ውስጥ አሉ የለም ብላችሁ ተረጋጋማ። ቤታ አንድ ጊዜ ቆይ ዶክተርዬ፣ አንድ ጊዜ ቆይ ፕሊስ፣ አንድ ጊዜ አንድ ሰው አለ ኦርቶዶክሳዊ። አንድ ጊዜ ቆይ ዶክተርዬ፣ ወይ አንድ ኦርቶዶክሳዊ ያለ እኔ ከታቸውንና መርጌታና ያኛ ኦርቶዶክሱ ሁለታቸውም እንትን ቪዲዮ ይከፍታሉ። ከዛ ሰው ልጅ ያኛውም ሰው ስላለው መጽሐፉ ማለት ነው። አይ እኔ ለወርድ ነው እኮ ሲጀመር እኔ ስራ ይወርዳሉ። ቤካይ ኖ ዶክተር ያንተው ሰላም ላጠቃለና አትወርድ ዶክተርዬ፣ ዶክተር ዘሪሁን ዶክተርዬ ለምን ትወርዳለህ? በጌታ እኔ ልውረድ እንዴ? አይ እኔ ወርድላችኋለሁ። ጀስት ምን መሰለ እኔ ለቤቱና አንድ ደቂቃ አናጨርስም። ምን መሰለ ሳይሆን ይግባ ያ ኦርቶዶክሳዊ ወንድም ይገባና መርጌታና ያ ኦርቶዶክሳዊ ወንድም ሁለታቸው የሚከፍቱና ከዛ እንትን ትላለህ አንተ ማይሆን አይነት ነገር እንትን። እሺ ማን ነው እሱ? ወንድምነት አስገባው። ዶክተር ዳኒ ወርዷል። አይ ቲንክ ልክ ይለታለሁ። እሺ ግን እንደሱ ነው ያልኩት። እኔም አገልጋይ የሆኑ ሰዎች መጽሐፉ ያላቸው ሰዎች ገብተው እንደሱ ነው እኮ ቀላሉ መንገድ እሱ እኮ ነው። እሱ ትክክለኛውን መጽሐፍ ይዘው መጥተው ይሄ መጽሐፍ ይኸው እኛ ጋር ያለው ትክክል አይደለም እንደዛ ካሉ እና ካስተያዩ ትክክል ካልሆነ እንደዛ ኦፍ ኮርስ ትክክል አይደለም እንላለን። ግን አሁን እሱም በሌለበት ሁኔታ ይሄኛው መጽሐፍ ትክክል አይደለም ማለት ትክክል አይደለም፣ ትክክለኛውን ሳይዙ ማለት ነው። እንግዲህ ቤተክርስቲያን ውስጥ የሌሉትን መጽሐፎች እንደ ሪዝን አውት አድርገን እዚህ ጋር ልናቀርባቸው አንችልም። አሁን እናንተ ያላችሁት በቤተክርስቲያን ውስጥ የሌለ መጽሐፍ አቅርባችሁ አሳዩን ወደሚል ኧረ አይደለም ከመሆን ምንድን ነው የምትለው? አይደለም እንደዛ አይደለም ዶክተር። አውቀህ ነው እንደዛ ያደረከው ወይስ ውይይቱን ወይስ ምንድን ነው? አንተ ለምሳሌ ስለ ባርቶስ አነሳን እኔ እናንተና ቆይ እውነት ለማድረግ ጥረት እያደረጋችሁ ነው። ውሸት ነገርን አንድ ጊዜ አይ አንተ ራሱ ሎጂካል አይደል? አንተ ነህ እሱን እያደረክ ያለኸው አንተ ነህ እንጂ ምንም አንተ ሎጂካልም አይደለም ራሽናልም አይደለም። ሆነስትሊ ስፒኪንግ ማለት ነው። አንተ ምንድነው እያደረክ ያለኸው? አሁን በቃ እመኑኝ ነው። እመኑኝ በቃ እመኑኝ ብያቸዋለሁ። እመኑኝ አይነት ነገር ነው። ቆይ አንድ ጊዜ ሆልድ ኦን ሰከንድ። ደርበህማ አታወራ። ይሄን ያህል እኛ ጊዜ እየሰጠን እንድታወራ እኛ ማውራት ስንጀምር ደርበህ የምታወራ ይሄ ራሱ እኮ የተግባቦት እንትን ነው አይደል እንዴ? እኔ ሳውራ አንተ ተደርበህ አታወራ። ስታወራ እንደፈለክ ዝም አይደል ያልኩት እኔ። እንደዛ እየተደማመጥን ነው መሆን ያለበት። እኔ ስጨርስ አንተ ትቀጥላለህ። እንደዛ ነው። አሁን እባካችሁ መኑኝ አይሰራም። እዚህ አንተንም መርጌታንም እባካችሁ መኑኝ አናምናችሁም፣ ሁለታችሁንም ማለት ነው። መርጌታ እባካችሁ መኑኝ ብለው አይደለም የመጡት። ሪትን ዶክመንት ይዘው መጡና ይኸው እንደዚህ ነው የሚለው መጽሐፉ አለ። ብታምን እመን ባታምን አትመን ብለው አስቀመጡልህ ማለት ነው ቴብል ላይ። ኦኬ ሰው መጽሐፉን አየንና እኛ አመንን። አንተ ደግሞ ስትመጣ አይ የመርጌታ ሐሳብ ትክክል አይደለም ካልክ እመኑኝ አይደለም ይኸውና ትክክለኛው ይኸውና ትልና የእሳቸውን ይዘው የመጡትን ማስረጃ ዲስፕሩፍ ታደርጋለህ ማለት ነው። ውሸተኛ ታደርጋለህ ማለት ነው። እንደዛ ነው የሚሆነው እንጂ እመኑኝ ትክክል አይደለም አይደለም። እኔ ያልኩት ያለሁት አንድ የባህላዊ መጽሐፍ የዘመናዊ መጽሐፍ ነው ብሎ እንደማቅረብ ይቆጠራል። የሕክምና መጽሐፍ ከዘመናዊ የሕክምና መጽሐፍ ልዩነት እንዳለው እያወቃችሁ ይሄኛው የጥንቆላ መጽሐፍን አመጣችሁ። በቃ ይውረድ። በቃ እንዴ እኛ የተማረ ሰው በጣም የምናከብረው እንደዚህ አይነት ምናምን እንዴ የተባለው ነገር ምንድነው? አንተ ቅድም ተናገር ከይፍ ባርቶስ የሚባለውን እኛ አባት ቪዲዮ በእጅ ያለ ያልከውን ያን አንጣን የተባለ የጥንቆላ ነውም ከተባለ እኮ አሳኛ ተጠያቂ አይደለም፣ መርጌታ እኮ ተጠያቂ አይደለም። ይሄንን ነገሮች እነዚህ እኔን አይመለከቱኝም የሚል ዜዶ እንዳለው ቤተክርስቲያን የጻፈችውን ማቅረብ አለባቸው።
ሁለተኛ የተጠየቀው ነገር ምንድነው? አለ የምትለው በቃ በእጅ አለ የምትለው ቤተክርስቲያን የምታምነው ያንን አንጣ ነው የተባለው። እንደዚህ ፊደል ቆጥሮ ያጀዝበናል እንዴ? ደፍዬ ትዕግስትን አደንቃለሁ፣ ግን እንደዚህ ምን የሚማሩ ወርሳሽ መውረድ ያለባቸው